ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ እዚህ ከታች ባስቀመጥላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያዎች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ሰላም የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ ሙሉ የአማርኛ ፊደላትን ከሀ እስከ ሆ እንዲሁም ደግሞ መጨረሻው ላይ ደግሞ ከፐ ጀምረን እስከ ፖ ያለውን ወይም ደግሞ እነዚህ 34 የሚደርሱ የአማርኛ ፊደላትን እንዲሁም በተጨማሪ ደግሞ ጥምር ሆሄያት ወይም ውስብስብ ሆሄያት የሚባሉትን እያንዳንዳቸውን ሙሉ እናያለን ማለት ነው። እንግዲህ ምን ድምጾችን ይወስዳሉ፣ አንደኛው ከአንደኛው በምን ይለያል፣ ወይም ደግሞ እንዴት አድርገን በቀላሉ አማርኛ እንረዳቸዋለን ይዛቸዋለን የሚሉትን በደንብ አድርገን እናያለን። ከዛ በፊት ግን ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰቡ ነው። ምክንያቱም የምንለቃቸው አዳዲስ ቪዲዮ ቀጥታ ለእናንተ እንዲደርሷችሁ ማለት ነው። እንዲሁም በኦንላይን መማር የምትፈልጉ እዚህ ከታች ባስቀመጥንላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች የሶሻል ሚዲያዎች ይደውሉልን። በሀገር ውስጥም ያላችሁ በሀገር ውጭም ያላችሁ እንዲሁም ህጻናትን ማስተማር የምትፈልጉትን ኮርስ በምትፈልጉት ሰዓት መማርና መውሰድ ትችላላችሁ። እንግሊዘኛ ከሆነ ከኤቢሲዲ ጀምራችሁ እስከ ትልቅ የእንግሊዘኛ ትምህርቶች፣ ሂሳብ ደግሞ ከመደመር ከማባዛት ጀምረን እስከ ትልልቅ የሂሳብ ኳልኩሌሽኖች፣ እንዲሁም አማርኛ ከሀሁ ጀምረን ከጀማሪዎች እስከ ትልልቅ ንባብና መጻፍ ድረስ እያስተማር እንገኛለን። ሌሎች ቋንቋዎችንም መማር የምትፈልጉ ደውሉልን፣ ኮንታክት አድርጉን ማለት ነው። እያንዳንዳቸውን ስናይ ከመጀመሪያው ስንነሳ እንግዲህ በአማርኛ ፊደሎች ወይም ሆሄያት መሰረት 34 የሚደርሱ ናቸው። የመጀመሪያው እንግዲህ ሀ ብለን የምናየው ወይም ደግሞ የምናውቀው ፊደል ነው ማለት ነው። የመጀመሪያው ሀ፣ ይህኛው ማን ነው? ሁ፣ ይህኛው ሶስተኛው ሂ፣ ይህኛው ሀ፣ ይህኛው ሄ፣ ይህኛው ህ፣ መጨረሻው ሆ እንላለን። ሆ ከዛችኛው ማንች እንደ ስምንተኛ ቦታ ላይ እንደ ዋና ሳይሆን እንደ ስምንት ነው የሚቀመጡ። እነዚህ ኋ ትባላለች። እቺ ኋ ውስብስብ ወይም ጥምር ሆሄ የሚባሉ ናቸው። የብቻቸውን ነው የሚቀመጡት ማለት ነው። እንደ ዋና ፊደሎች አይመደቡም ከነዚህ ጋር ማለት ነው። ኋ ይባላሉ። ግን ደግሞ ቃል ስንመሰረት ስናነብ ደግሞ የሚያገለግሉን ዋና ፊደሎች ናቸው ማለት ነው። እሺ ይሄኛው ማን ነው ስንል ለ ይባላል። ለ፣ ሉ፣ ይሄኛው ሊ፣ ላ፣ ሌ፣ ል፣ ሎ፣ ሎ። ይችኛዋ ደግሞ ማነች ማለት ነው? ጥምር ሆሄዋ ሏ ትባላለች። ሏ። መልካም። እሺ ይሄኛው ማን ነው? ይሄ ሀ ነው የሚባል። ይሄኛውና ይሄኛው አንድ ናቸው። ይሄኛው የመጀመሪያው ሀሌቶ ሀ ሲባል ይሄኛው ደግሞ ሀመር ሀ ይባላል። የሚለዩት በምን ነው ማለት ነው? በቅርጽ ነው እንጂ በድምጽ አንድ ናቸው ማለት ነው። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ እንላለን። ይችኛዋ ደግሞ ማነች ማለት ነው? ኋ ትባላለች ማለት ነው። መልካም። ይሄኛው ደግሞ ማን ነው ስንል መ ነው የሚባለው። መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ፣ ሞ። ይችኛዋ ደግሞ ማነች ማለት ነው? ሟ ትባላለች። ሟ። ይሄ ማን ነው ስንል ሰ ነው የሚባለው። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ይሄኛው ደግሞ ማን ነው ማለት ነው? ሷ ይባላል ማለት ሷ ጥምር ሆሄው ማለት ነው። ስለዚህ እነዚህ ሙሉ ስናየው ኦ ብቻ ነው የምንጨምርበት እኛው ላይ ይኸው ኋ፣ ሏ፣ ኋ፣ ሟ፣ ሷ ነው የሚመስለው። ፊደሎችን ነው የሚመስሉ። አንደኛ ፊደላቸውን ነው የሚመስሉ እያንዳንዱ። ይችኛዋ ብቻ ነች የሀ የማትመስል እንጂ የለም እንደምታዩት ላን ነው የሚመስለው። የሐመርኋም ሐመርዋን የሃን ይመስላል። የመም ይሄው መን ነው የሚመስለው። የሰም ሰን ነው የሚመስለው ማለት ነው። ስለዚህ እነሱ ስለሚመስሉ በእነሱ መለየትና ማንበብ እንችላለን ማለት ነው። እንግዲህ በመጀመሪያ ስታያቸው ምንም ቅጥል የለባቸው፣ እግራቸው ያጠራድን ኖርማሎች ናቸው። በሁለተኛ ላይ ስትመጡ በሙሉ እንደምታዩት ቅጥል ያለባቸው ናቸው። ይሄው ሁ፣ ሉ፣ ሁ፣ ሙ፣ ሱ እያለ ይሄዳል። በሶስተኛ ላይ ስንመጣ ደግሞ በሙሉ እግራቸው ሸፈፍ ያለ ነው። ሂ፣ ሊ፣ ሂ፣ ሚ፣
ሲ ነው የሚለው እና ኢ የሚል ድምፅ አለ። እዚህኛው ላይ ደግሞ ኡ ነው የሚለው እንዳለ በሙሉ ኡ የሚል ድምፅ ነው ያለው። አራተኛ ላይ ስንመጣ ደግሞ አ የሚል ድምፅ አለ። እንዲሁም ደግሞ በአብዛኝ ሁሉም ማለት አይደለም። በአብዛኝ ምንድነው ከወደ ግራ እግራቸው ያጥራል። ሀ ላ ሀ ማ ሳ እያለ ይሄዳል። በአምስተኛ ላይ ስንመጣ ግን በሙሉ እግራቸው ላይ ቀለበት አለባቸው። እንዲሁም ኤ የሚል ድምፅ አለ። እናያቸው ሄ ሌ ሄ ሜ ሴ እያለ ይሄዳል ማለት ነው። ስድስተኛ ላይ ደግሞ ዘመም ያሉ ናቸው። እንዲሁም ደግሞ የሚል ድምፅ አለባቸው። ህ ል ህ ም ስ እያለ ይሄዳል። በሰባተኛ ላይ ደግሞ ኦ የሚል ድምፅ አለ። ኦ የሚል እንዲሁም ደግሞ በብዙ ሁሉም ማለት አይደለም ብዙዎቹ አሁንም ከወደ ቀኝ ነው እግራቸው የሚያጠሩ። እነዚህ ደግሞ ሆ ሎ ሆ ሞ ሶ እያለ ይሄዳል ማለት ነው። ሶ በዚህ መሰረት ብንፈልግ በድምፅ ብንፈልግ ደግሞ በፊደሎቹ ቅርጽ በመያዝ በቀላሉ ፊደሎችን መለየት መረዳት እንችላለን ማለት ነው። እነዚህን ከለየን ከተረዳን ለማንበብ ለመጻፍ አንቸገርም። ምክንያቱም ዋናዎቹ ከእነዚህ ናቸውና አንድ ላይ የሚመጡት ማለት ነው። ሶ ወደ ቀጣይም ስንሄድ የዝን በቃ እነዚህን ነው በቃ ስታይል የሚከተሉት በእነዚህ መሰረት ነው ማለት ነው። ቀጣዮችም የምናያቸው እሺ ይሄኛው ማነው? ስለዚህ ረ ይባላል። ይሄ ደግሞ ረ ሩ ሪ ራ ሬ ር ሮ ይችኛዋ ጥምር ሆሄዋ ማነች? ሯ ትባላለች። ሯ ይሄኛው ማነው ስንል ሰ ሱ ሲ ሳ ሴ ስ ሶ ይሄኛው ማነው ስንል ሷ ትባላለች። ሷ ይሄኛው ማነው ስንል ሸ ነው የሚባለው። ሸ ሹ ሺ ሻ ሼ ሽ ሾ ይሄኛው ማነው ስንል ሿ ይባላል ማለት ሿ ጥምር ሆሄዎቹ ማለት ነው። እሺ ይሄ ማነው? ቀ ነው የሚባለው። ቀ ቁ ቂ ቃ ቄ ቅ ቆ ጥምር ሆሄዋ ማነች? ቋ። መልካም ይሄኛው ማነው? በ ይባላል። በ ቡ ቢ ባ ቤ ብ ቦ ይሄ ማነው ስንል ቧ ብለን እንጠራዋለን። ቧ አሁን እዚህኛው ስንመጣ እንደምታዩት እንደቀደሙ ከሁለተኛው ላይ ምንድን ናቸው? በሙሉ እግራቸው ላይ ምን አለ? ወይም ደግሞ ከጎናቸው ቅጥል አለ ማለት ነው። እንዲሁም ኡ የሚል ድምፅ አለባቸው። ለምሳሌ ሩ ሱ ሹ ቁ ቡ ሲል ኡ እያለ ይሄዳል። እንዲሁም በሙሉ ከጎናቸው ቅጥል ናቸው። በሶስተኛ ላይ ምንድን ናቸው? ሸፋፋ ናቸው እግራቸው። እንዲሁም ደግሞ ኢ የሚል ድምፅ አለን ያለው ሪ ሲ ሺ ቂ ቢ እያለ ይሄዳል ማለት ነው። በአራተኛ ላይ ደግሞ እንደምታዩት በብዛት ሁሉት ማለት በብዛት ከወደ ግራ እግራቸው ያጥራል ብለናል። እንዲሁም ደግሞ አ የሚል ድምፅ አለ። ራ ሳ ሻ ቃ ባ እያለ ይሄዳል ማለት ነው። በአምስተኛ ላይ በሙሉ ቀለበት ያለባቸው ናቸው እንደምታያቸው። እንዲሁም ኤ የሚል ድምፅ አለባቸው። ሬ ሴ ሼ ቄ ቤ እያለ ይሄዳል። በስድስተኛ ላይ በሙሉ ምን የሚል ድምፅ አላቸው? የሚል ድምፅ አላቸው። እንዲሁም ደግሞ ዘመም ያሉ ናቸው ብዙዎቹ ዘመም ር ስ ሽ ቅ ብ እያለ ይሄዳል። በሰባተኛ ላይ ደግሞ ብዙዎቹ ከወደ ቀኝ እግራቸው ያጥራል ብለናል። እንዲሁም ኦ የሚል ድምፅ አለባቸው። ሮ ሾ ሶ ሾ ቆ ቦ እያለ ይመጣል ማለት ነው። እነዚህኞቹ ያው ቀላል ናቸው ቤተሰቦቻቸውን የሚመስሉ እንዲሁም ሯ ሷ ሿ ቋ ቧ እያለን የምንሄድ እነዚህንም በደንብ መያዝ መረዳት ይኖርብናል። ሌላኛው ወደ ቀጣዩ ስንመጣ ይሄኛው ማን ነው ስንል ቨ ነው የሚባለው። ይሄኛው ቨ ቡ
ቪ ቫ ቬ ቭ ቮ። ይችኛዋ ማን የጥምር ሆሄዋ ቫ ትባላለች ማለት ነው። ይሄ ማን ነው ስንል ተ ነው የሚባለው። ተ ቱ ቲ ታ ቴ ት ቶ። ይችኛዋ ማነች ስንል ቷ ትባላለች። ቷ ጥምር ሆሄዋ። ይሄ ማን ነው? ቸ ነው። ቸ ቹ ቺ ቻ ቼ ች ቾ። ይሄ ማን ነው ስንል ቿ ይባላል ማለት ቿ። ይሄኛው ማን ነው ስንል የ ነው የሚባለው። የ ዩ ይ ያ ዬ ይ ዮ። ጥምር ሆሄ የለውም የዚህኛው። እሺ ማን ነው? ነ ነው የሚባለው። ነ ኑ ኒ ና ኔ ን ኖ። ይችኛዋ ማነች ስንል ኗ ትባላለች። ኗ ጥምር ሆሄዋ። እንደምታዩት ተመሳሳይ ነው እንትናቸው። ከጎናቸው በሁለተኛው ላይ ቅጥል አለባቸው። በሶስተኛ ላይ በሙሉ እግራቸው ሸፋፋ ነው። በአራተኛ ላይ ብዙዎቹ ከወደ ግራ እግራቸው ያጥራል። በአምስተኛ ላይ እግራቸው ላይ ቀለበት አለባቸው። ስድስተኛ ላይ ዘመም ያሉ ናቸው። እንዲሁም የሚል አለባቸው። በሰባተኛ ላይ እግራቸው ብዙዎቹ ከወደ ቀኝ ያጥራል። እንዲሁም እነዚህኞቹ ደግሞ ጥምር ሆሄዎቹ ናቸው ማለት ነው። በቀላሉ መለየትና ማንበብ እንችላለን ማለት ነው። ቀጣይ ስንመጣ ይሄኛው ማን ይባላል ስንል ኘ ነው የሚባል። ይሄ ኘ ኙ ኚ ኛ ኜ ኝ ኞ። ይችኛዋ ማን ማለት ነው? ጥምር ሆሄዋ ኟ ትባላለች። ይሄኛው ማን ነው ስንል አ ነው የሚባለው። አ ኡ ኢ አ ኤ እ ኦ። ይችኛዋ ጥምር ሆሄዋ ማነች ስንል እ ትባላለች። እ። ይሄኛው ማን ነው ስንል ከ ነው የሚባለው። ከ ኩ ኪ ካ ኬ ክ ኮ። ይቺ ጥምር ሆሄዋ ማነች? ኳ እንላታለን። ኳ። ይሄ ማን ነው ስንል ሀ ነው የሚባለው። ሀ ሁ ሂ ሃ ሄ ህ ሆ። ይችኛዋ ማነች ስንል ኋ ትባላለች። ይሄ ማን ነው? ወ ነው አይደለ የሚባለው። ወ ው ዊ ዋ ዌ ው ዎ እንላለን። ጥምር ሆሄ የለውም ማለት ነው። እንትናቸው እንደምታዩት ቅጥላቸውም ከነዛ ጋር ተመሳሳይ ነው። መጀመሪያ ላይ ከጎናቸው፣ ሶስተኛ ላይ እግራቸው ሸፈፍ ያለ ነው። በአራተኛ ላይ ብዙዎቹ ከወደ ግራ እግራቸው ያጥራል። በአምስተኛ ላይ በሙሉ ቀለበት አለባቸው። ስድስተኛ ላይ ዘመም ያሉ ናቸው። እንዲሁም ሰባተኛ ላይ ደግሞ ምንድነው ከብዙዎቹ ከወደ ቀኝ እግራቸው ያጠረ ነው በሚለው በብዙዎቹ መያዝ እንችላለን ማለት ነው። ሌላኛው ይሄኛው ማን ነው ስንል ዘ ነው የሚባለው። ዘ ዙ ዚ ዛ ዜ ዝ ዞ። ይችኛዋ ጥምር ሆሄዋ ማነች? ዟ ትባላለች። ዟ። ይሄኛው ማን ነው ስንል ዠ ይባላል። ዠ ዡ ዢ ዣ ዤ ዥ ዦ። ይችኛዋ ማነች? ዧ እንላለን። ዧ። ይሄ ማን ነው ስንል ደ ነው የሚባለው። ደ ዱ ዲ ዳ ዴ ድ ዶ። ይችኛዋ ጥምር ሆሄዋ ማነች? ዷ ትባላለች። ዷ። ይሄኛው ማን ነው ስንል ጀ ይባላል። ጀ ጁ ጂ ጃ ጄ ጂ ጆ። ጥምር ሆሄዋ ጇ ትባላለች። ጇ። ይሄ ማን ነው ስንል ገ ይባላል። ገ ጉ ጊ ጋ ጌ ግ ጎ። ይችኛዋ ጥምር ሆሄዋ ማነች? ጓ እንላለን። ጓ።
እያንዳንዳቸውንም ስናይ ተመሳሳይ ናቸው ከቅድሞቹ ጋር ማለት ናቸው ያላቸው እንትን። እሺ ቀጣዩ ስንሄድ ይሄ ማነው ስንል ጠ ነው የሚባለው። ጠ ጡ ጢ ጣ ጤ ጥ ጦ። ይችኛዋ ማነች? ጧ ትባላለች። ጧ። ይሄ ማነው ስንል ጨ ነው የምንለው። ጨ ጩ ጪ ጫ ጬ ጪ ጮ። ይችኛዋ ማነች? ጯ እንላለን። ይሄ ማነው ስንል ጰ ነው የሚባለው። ጰ ጱ ጲ ጳ ጴ ጵ ጶ። ይችኛዋ ማነች? ጶ። እሺ ይሄኛው ማነው ስንል ጸ ይባላል። ጸ ጹ ጺ ጻ ጼ ጽ ጾ። ጥምር ሆሄዋ ጿ። እሺ ይሄ ማነው ስንል ፈ ይባላል። ፈ ፉ ፊ ፋ ፌ ፍ ፎ። ይችኛዋ ማነች ስንል ፏ ብለን እንጠራቸዋለን ማለት ነው። በቀላሉ በዚህ መንገድ መረዳት እንችላለን። ይሄ ማነው ስንል ሀ ነው የሚባለው። ሶስተኛው ሀ የምንለው ይሄኛው ነው። ሀ ሁ ሂ ሃ ሄ ህ ሆ። ጥምር ሆሄዋ ደግሞ ኋ ትባላለች። ኋ። ይሄ ማነው ስንል አ የምንለው ሁለተኛው አ ይሄኛው ነው። አ ኡ ኢ አ ኤ እ ኦ። የትኛው ጥምር ሆሄ የለውም። ይችኛዋ ማነች ስንል ጸ ሁለተኛዋ ጸ ይችኛዋ ነች። የመጀመሪያዋ ጸ የቷ ነች? ቅድም ያየናት ይችኛዋ ማነች? ይችኛዋ የመጀመሪያዋ ጸ ነች። ሁለተኛዋ ደግሞ ይችኛዋ ጸ። የሚለያዩት በምንድነው? በቅርጽ ነው እንጂ ድምጽ አንድ ናቸው። ጸ ጹ ጺ ጻ ጼ ጽ ጾ። ጾ። ይችኛዋ ማን የጥምር ሆሄዋ ጿ ትባላለች። ጿ። ይሄ ማን ነው ስንል ፐ ነው የሚባለው። የመጨረሻው የአማርኛ ፊደል የመጨረሻው እንግዲህ ይሄ ነው ማለት ነው። ፐ ፑ ፒ ፓ ፔ ፕ ፖ። ይችኛዋ ጥምር ሆሄዋ ፖ ትባላለች። ፖ። በዚህ መሰረት በቀላሉ አማርኛ ፊደሎችን ማንበብና መረዳት እንችላለን ማለት ነው።